ትንቅንቅ ክፍል 14 ልብ አንጠልጣይ ታሪክ ደራሲ ሶልቤክ ተራኪ ሶፊያ ዩሱፍ። ይሄንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ስልክህን እጠብቃለሁ። ከቻልክ አታዘግይብኝ። የአንድ ሳምንት ጊዜ ነው ያለኝ። እሺ፣ ምንም አያስቡ። በፍጥነት አሳውቆታለሁ። እሺ፣ አመሰግናለሁ ብለው ከወንበራቸው ተነስተው ጨበጡትና ተሰነባብተው ወጡ። መርማሪ ፖሊሱ የመጥሪያ ወረቀት አውጥቶ ከአንድ ሌላ መርማሪ ጋር ወደ ኃይሉ መኖሪያ ቤት አቀኑ። ከበራፋቸው ደርሰው የውጭውን በር ሲያንኳኩ የኃይሉ ባለቤት ከፈተቻቸው። ጤና ይስጥልኝ ኢንስፔክተር አሰፋ እባላለሁ። ከወረዳ 9 ፖሊስ ጣቢያ ነው የመጣሁት። እሺ አለችው፣ ፊቷ ላይ ፍርሃት እየተነበበ። አቶ ኃይሉን ማናገር ፈልገን ነበር። ኃይሉ ጠዋት ስራ ብሎ ከወጣ በኋላ አልተመለሰም። እርግጠኛ ነዎት? አዎ። ስራ ቦታው ላይ አጣችሁት? መርማሪው አቶ ኃይሉ የዛን ቀን ታመው ወደ ቤት ከተመለሱ በኋላ እንዳልወጡ ክትትል እንዲያደርግ የተመደበ ፖሊስ አለ። ስለዚህ መኖራቸውን አልተጠራጠረም። ቤቱን ገብተን እንድንፈትሽ እንገደዳለን ብሎ ወደ ውስጥ ገፍትሯት ሊገባ ሲል የፍተሻ ወረቀት ይዘሃል አለችው። በጣም ተናደደባት። ለማስመለጥ እየሞከርሽ ከሆነ ራስሽን ወጥመድ ውስጥ እየከተትሽ ነው ብሎ ወረቀቱን ከኪሱ አውጥቶ ወረወረላት። ምንም ሳትል በሩን ለቀቀችላቸው። አሰፋ በፍጥነት ወደ ውስጠኛው ክፍል አመራ። ሌላኛው መርማሪ ውጭ ላይ ቆሞ መጠባበቅ ጀመረ። አሰፋ የሳሎኑን በር ከፍቶ ሲገባ ኃይሉ የሳሎኑ ትልቅ ሶፋ ላይ ጋደም ብሎ ቴሌቪዥን እየተመለከተ። አሰፋ በሩን ከፍቶ ሲገባ ቀና ብሎ እንኳ አላየውም። በዝምታ ቆሞ ተመለከተው። ኃይሉ የኔ ውድ እስኪ ለእግሬ ውሃ ሙቂልኝ አለ፣ አይኑን ከቴሌቪዥኑ ላይ ሳይነቅል። ኢንስፔክተር አሰፋ ጉሮሮውን ጠራረገ። ወዲያው ቀና ብሎ ወደ በሩ ሲመለከት አንድ ጠቆር ያለ መካከለኛ ሰውነት ያለው ጎልማሳ ሰው ተመለከተ። ከተኛበት ተነስቶ ቁጭ አለ። አቤት፣ ምን ፈለክ? ኢንስፔክተር አሰፋ እባላለሁ። ከወረዳ 9 ፖሊስ ጣቢያ ነው የመጣሁት። ለጥያቄ ስለምንፈልገውት እባክዎ ይነሱና በመሄድ ይተባበሩ። ኃይሉ እንደተቀመጠ ፊቱ በላቦዛ። በምን ምክንያት ነው የተፈለግኩት? እንዴትስ እቤቴ ልትገባ ቻልክ? ቤትዎት የገባ ነው እርስዎን ለመውሰድ ነው። ሁሉንም የምናደርገው ደግሞ ሕጉ በሚፈቅድልን መሰረት ተመርተን ነው። ስለዚህ እባክዎ ይነሱ። ሌሎች ጥያቄዎች ካሉት እዛ መቀጠል እንችላለን። ኃይሉ በንዴት ከፊቱ ላይ ጭስ የሚወጣ ነው የሚመስለው። በኃይሉ ወደ ውጭ ሲተነፍስ የተቃጠለ አየር ወጥቶ ቤቱ ላይ ሲሰራጭ ይታያል። ከተቀመጠበት ተነስቶ አዜብ፣ አንቺ አዜብ እያለ ጮኸ። አቶ ኃይሉ የምንፈልገው እርስዎን ነው። ባለቤቱ ምንም አትሰራልንም እንዴ? በመኝታ ልብሴ እየነዳህ ልትወስደኝ ነው እንዲ አላማህ? አሰፋ ፈገግ አለና እጆቹን ደረቱ ላይ አድርጎ በፍጹም መቀየር መብቶ ነው፣ ግን እኔም እርስዎም ከዚች ክፍል አንወጣም፣ ቀድሞም ያንተ አለመውጣት ግድ አይሰጠኝም እየተባባሉ ሲጨቃጨቁ አዜብ አቤት የኔ ውድ፣ ምን ነው ምን ሆንክ? የምቀይረው ልብስ አምጭልኝ አላት ቆጣ ብሎ። አዜብ በጣም ፈርታለች። በሰራችው ስራ አፍራ አሰፋን ቀና ብላ ሳትመለከት የተባለችውን ለማምጣት ሄደች። አሰፋ አንዴ ልብሴን አንዴ ደግሞ ጫማዬን ሲያሻው ጸጉሬን ሲለው በትዕግስት ጠብቆ ተያይዘው ወጡ። አዜብ ቆዩ እኔም አብሬ እመጣለሁ ስትል የሚሰማት አጣች። በፍጥነት ኃይሉን ይዘው ወደ ፖሊስ ጣቢያው አቀኑ። ኤፊ ተሽከርካሪው የቢሮው ወንበር ላይ ቁጭ ብሎ በሐሳብ ወደማያውቀው ዓለም ገብቷል። ስለ ትርሲት ማሰብ ማቆም አልቻለም። ምን እንደነካው ለራሱን ጥያቄ ሆኖበታል። ይባስ ብቸኝነቱ ተጨምሮበት በየሄደበት በተቀመጠበት ቦታ ሁሉ ይቆዝማል። ዛሬም ከጠረጴዛው ፊት ለፊት ባለው ኮምፒውተር ላይ አንድ ሙዚቃ ከፍቶ ትርሲትን እያሰላሰላት ነው። ዘፈኑ የሄኖክ አበበ ያመላልሰኛል የተሰኘው ሙዚቃ ነው። ሚኪ ወዲያው አቶ ፋኒን እንደሸኘ ከ2 ሳምንት በፊት የሰራቸውን የሬዲዮ መርሃ ግብሮች መፈተሽ ጀመረ። አቤት ብለው የምትመጣ እስኪመስል ድረስ ፎዚያ 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 እያለ ደጋግሞ ይጣራል።
ከተወሰነ ፍለጋ በኋላ የተባለችውን ገጸ ባህሪ የከሸነበትን ተለቅ ያለ ነጭ ወረቀት አገኘ። ከላይ በትልቁ ፎዚያ ብሎ ጽፎበታል። ሳይታወቀው በአንድ ምሽት ቁጭ ብሎ በምናብ የፈጠራት ፎዚያን እያሰበ ታሪኩን አንብቦ ጨረሰ። የሆነ የሚያውቃት አይነት ሰው ሆኖ ታየችው። ታሪኩ ልብ የሚነካ ነበር። እንባው ከሁለቱም ጉንጮች ወርደው ፊቱን አረጠቡት። ለደቂቃዎች በዝምታ ከቆየ በኋላ ወረቀቱን ወርውሮ ፎዚያ ብሎ ጮኸ። ድምፁን የሰማችው ጸሐፊ ሮጣ ስትመጣ ጠረጴዛውን እየደበደበ ያለቅሳል። ደነገጠች። ሚኪ ደህና አይደለህም አለችው ፈራ ተባ እያለች። መልስ የለም። በቁጭት እየተንገበገበ እልሁን ጠረጴዛው ላይ መወጣቱን ቀጠለ። ነገሩ ከበድ ሲልባት ለዋናዎቹ የመርሃ ግብሩ አዘጋጆች ደውላ ስለ ጉዳዩ አበሰረቻቸው። ሚኪ አሁንም እዛው የተቀመጠበት ወንበር ላይ እንዳለ ነው። ብሌን ኤፊ ጋር ስትደውል በሙዚቃው ድምፅ ምክንያት የስልኩንም መጮህ ሳይሰማ አላነሳም። ወዲያው ወደ ሚኪ ደወለች። ሚኪ ከጠረጴዛው ላይ አንስቶ ሲመለከት ብሌን ናት። በዛ ስሜት ውስጥ ሆኖ ሊያናገራት አልፈለገም። ድምፁን አጥፍቶ ከጠረጴዛው ስር ካለ መሳቢያ ውስጥ ከተተው። ብሌን በጣም ተጨንቃ ሁለቱም ስልካቸውን አያነሱም። ምን ጉድ ነው? ምናልባት ስራ ላይ ሆነው ይሆናል። አዎ እንደዛ ይሆናል። ሲያዩት ደግሞ ይደውላሉ አይደል? እሱም አዎ። እና ምሳ ትተናቸውን እንብላ ወይስ ምን አሰብክ? እኔ አሁን የምፈልገው ከጠየቅሽኝ ጣፋጭ የሆነ የፒያኖ ሙዚቃ እንድትጋብሽኝ ነው። መልህቅ ከነጋ እህል የሚባል አልቀመሰም እኮ፣ በዛ ላይ ደግሞ ድክም ብሎሃል ብላ ሄዳ ሶፋው ላይ ተዘረረች። እወድሻለሁ የኔ ፍቅር አንዴ ብቻ ብሎ ግንባሯን ሳም አደረጋት። የተወሰነ አሰብ ባደረገችና እሺ ካልመጡ በኋላ ወጣ አድርገህ ታዝናናኛለህ አደለ ፕሮሚስ ብሎ የውስጥ እጇን መታ አደረጋት። እሺ በአንድ አፍ ብላ ተነስታ ፒያኖውን ለሚጫወተው ሰው ተብሎ በተዘጋጀው ወንበር ላይ ተቀመጠች። ትርሲት የተባባሉበት ካፌ ደርሳ የሚጠጣ ቡና አዘው ማድረግ ስላለባቸው ነገር ተወያዩ። ለኤፊ ደውላ ምን ላይ እንደደረሱ ልትጠይቀው ወስነው ወደ ኤፊ ደወለች። ኤፊ ወደ ብሌን ጋር ለመሄድ መኪናውን እያሽከረከረ ነው። ስልኩ ሲጮህ ከሱሪ ኪሱ ውስጥ አውጥቶ ተመለከተው። ትርሲት የሚለውን ሲያይ አላመነም። ወዲያው መኪናውን ዳር አቁሞ ሄለው አላት፣ ድምፁን ለስለስ አድርጎ። ሰላም እንዴት ነህ አቶ ኤፍሬም? እንዳረበሽኩህ ተስፋ አደርጋለሁ። አይ አልረበሽኝም። ምን ነበር አላት ኮስተር ብሎ። ሰሞኑን አንድ ጉዳይ ገጥሞኝ ሀገር ውስጥ አልነበርኩም ስትል ገሊላ ሳቀች። ትርሲት ዝም እንድትል በኃይሏ ተቆጣቻትና ወዲያው ተነስታ ወደ መጸዳጃ ቤት አመራች። እና ምን ላድርግ ይመስለኛል ጉዳዩን ፖሊስ እያጣራው ነው እና ከምን ደረሰ ለማለት ነበር። ከምን መድረሱን ከኔ አይደለም ጠይቀሽ መስማት ያለብሽ። ስለ ጉዳዩ ከተጨነቅሽ ጉዳዩን የያዘው መርማሪ ጋር ሂጅና ጠይቂ። እሱስ ልክ ነህ። ምናልባት የምረዳህ ነገር ካለ ብዬ ነው። አውቃለሁ እቃውን ከባለቤቴ ጋር ተባብረን የወሰድነው እንደሚመስልህ፣ ግን ስትል ይበቃሻል። ለኔ ምንም ማለት አይጠበቅብሽም። የህጉን ውሳኔ መጠበቁ ለኔም ላንቺም የተሻለ ነው። አዎ እሺ አቶ ኤፍሬም አመሰግናለሁ። ይቅርታ አስቸገርኩህ። ምንም አይደል፣ መልካም ቀን ብሎ ስልኩን ዘጋው። ትርሲት በንግግሩ ብሽቅ ብላ ወደ ገሊላ ሄደች። ምን አለ አለቻት ለመስማት ጓጉታ እየጠበቀች። ታዩ ብሽቅ የሆነ ሰውዬ እንዴት እንደሚያደርገው ባየሽ የማይረባ ብላ አጠገቧ ከተቀመጠው ቡና ታጎነጨች። ታዩ እህቴ ይህንን ፊትና ይህንን ንግግር ቀን በቀን በስራ ገበታዬ ላይ ስመለከት ነው የኖርኩት። መረዳት አይከብደኝም። እሺ በቃ ትንሽ እቤት ላድርስሽና ወደ ቤቴ ልሄድ፣ ታዴ ቀድሞ ከገባ ይደብረዋል ብላት ይዛት ወጣች። ኤፊ መኪናውን እያሽከረከረ ስለተባባሉት ነገር ማሰብ ጀመረ። ባለቤቴ ያለችው ቃል ውስጡን ረብሾታል። ሳይታወቀው ከንፈሩን እየበላ ነው። እየቆየ ደግሞ ምን ሆኜ ነው እንደዛ የተኮሳተርኩባት? ቆይ ምን ሆኜ ነው? ለምንድን ነው በስነ ስርዓት ያላናገርኳት? እያለ መብከንከኑን ቀጠለ። ብሌን
አይኗን ጨፍና በተመስጦ የሚካባ ኃይሉን ሰበብ የተሰኘውን ሙዚቃ በፒያኖ መጫወት ጀመረች። መልህቅ የቤቱ ተለቅ የሚለው ሶፋ ላይ ጋደም ብሎ መመልከት ቀጠለ። በተመስጦ ታቀነቅንለታለች። መልህቅ ከፒያኖ በሚወጣው ጥዑም ድምፅ ተማርኮ አለፍ አለፍ እያለች በፍቅር እያባበለች የምትመለከተውን ሚስቱን በተመስጦ ለደቂቃ አይኑን ከአይኗ ሳይነቅል እየተመለከታት ነው። ብሌን ከፒያኖ ፊት ለፊት ከተቀመጠች ምንም ነገር ሆነ ቢሏት አታዳምጥም። ድምጿን ጮክ አድርጋ እያንጎራጎረች ፒያኖ ስትጫወት ቆይታ ስትጨርስ አይን አይኑን እያየች ላንተ ነው የኔ ውድ ባል አለችው። መልህቅ ጋደም ካለበት ሶፋ ተነስቶ ወደ ተቀመጠችበት እየሄደ የኔ ዓለም አንቺ ብቻ ነሽ፣ ከአንቺ ጋር ሁኜ የማሳልፋት ትንሿ ሽርፍራፊ ጊዜ ሳትቀር ለእኔ ውድ ናት። እድሜ ልኬን አፈቅርሻለሁ፣ ሳፈቅርሽም እኖራለሁ ብሎ እጆቿን ከፒያኖ ላይ አንስቶ ሳም አደረጋት። በጣም ደስ አላት። የኔ ጀግና መቼ ነው አንተ እያዜምክልኝ የምትጫወተው? እናቴ ለአንቺ እኮ እኔ ብቻ አይደለሁም። ወፎች ሁሉ በጠዋት ተነስተው የሚያዜሙት ላንቺ ነው። በፈለግሽበት ሰዓትና ጊዜ ሁሉ አዜምልሻለሁ። እሺ የኔ ውድ ባል ተነስ እንብላ፣ የራሳቸው ጉዳይ ከመጡም እነሱ አብረው ይበላሉ ብላ ወደ ምግብ ጠረጴዛው ይዛው ሄደች። አቶ ኃይሉ ፖሊስ ጣቢያ እንደደረሰ በኢንስፔክተር አለምሰገድ ትዕዛዝ ወደ ማረሚያ ቤት ተወሰደ። ይዘውት እንዲሄዱ ከታዘዙት ፖሊሶች ጋር እየተከራከረ ነው። እኔ ተራ ሰው አይደለሁም፣ እንደማንም ዱርዬ አንድ ክፍል ውስጥ የምትዘጉብኝ ምክንያት ምንድን ነው? ንገሩኝ ያደረግኩትን እያለ መጮህ ጀመረ። ሊሰሙት ፍቃደኛ አይደሉም። ወስደው ጥቂት ታራሚዎች ካሉበት ክፍል አስገብተው ዘጉበት። በሩን እየደበደበ እዚህ ልታስቀምጡኝ አትችሉም፣ ይሄ የኔ ቦታ አይደለም፣ ማን መሆኔን ስላላወቃችሁ ነው ብሎ ዝም ብሎ መለፍለፉን ቀጠለ። ውስጥ ከተቀመጡት ታራሚያን መካከል አለቃ ተብሎ የተመረጠ ሰውነቱ በጣም የገዘፈና ከንፈሩ በሱስ ብዛት የበለዘ ወጣት ከጀርባው ሆኖ ትከሻውን ነካ አደረገው። ወዲያው ዞሮ ሲመለከተው ከውፍረቱ የተነሳ ከኋላው ፍራሽ ላይ የተቀመጡት ሌሎች ታራሚያን አይታዩም። ሲያየው ደነ ምን ያስጮሃል አለው ወፈር ባለ ድምፅ አለው። አትንተባተብ፣ ምን ያስጮሃል? ምን አለ በፍርሃት አፍጥጦ እየተመለከተው። አንተ ማነህ ሲለው ማንም አለ ፈጠን ብሎ። ከኋላ የተቀመጡት ታራሚያን ሁሉም ጮክ ብለው ሳቁ። ወጣቱ ዞሮ ሲመለከታቸው አንገታቸውን ደፍተው ሳቃቸውን ገታ አደረጉ። ተመልሶ ወደ ኃይሉ እየተመለከተ እንኳን ደህና መጣህ፣ ሲያዩህ ከሻማ መግዣ የዘለለ ደህና ነገር ማድረግ የምትችል ትመስላለህ። የሻማ መግዣ ዱቅ አድርግና ስለ ራስህ አሪፍ ድርሰት ከሽናህ አቅርብልን ብሎ ጸጉሩን አሻሸው። ኃይሉ አንድም ያለው ነገር አልገባውም። እዛው ባለበት ቆሞ ቀረ። አባቴ ነቃበይ፣ ወንድሞችሽ ናቸው እናንተ ተነሱ፣ አዲስ እንግዳ ተቀበሉ ሲላቸው ከተቀመጡበት ተነስተው ግማሹ የራሱን ነጠላ ጫማ አውልቆ ሲሰጠው፣ ግማሹ የሚተኛበትን ፍራሽና ብርድ ልብስ አቀረቡለት። ኃይሉ በግርምት መመልከቱን ቀጠለ። ቀረ የሚባል ነገር በሌለበት ሽር ጉድ ሲሉ ቆይተው ወደ ነበሩበት ቦታ ተመልሰው ተቀመጡ። ኃይሉ አሁንም የቆመበት ቦታ እንዳለው ነው። ወጣቱ ወደ ቦታው ሄዶ ቁጭ ካለ በኋላ ሲመለከተው ኃይሉ እንደቆመ ነው። ከት ብሎ ሳቀበት። ሳቁ ያስደነግጣል። ከሱ አልፎ የፊት ለፊት 3 ጥርሶቹ የሉም። ኃይሉ በሱስና በድብድብ ያለቁትን የወጣትነቱን ጥርስ ሲመለከት ነገም የኔ ተስፋ ይህ ነው። ምን ያህል ዓመታት ነው እንዲህ አይነቱ ቀፋፊ ህይወት ውስጥ የምቆየው? ቀጣዩ እጣ ፈንታዬ ይህ ነው ሲል አሰበ። ወጣቱ በድርጊቱ ተበሳጭቶ ብዙ ነገር ማለት ፈለገ። አንተ ብሎ ጮሆበት። ኃይሉ አቤት እሺ ብሎ እየተደናበረ የቀረበለትን ጫማ ከተጫማ በኋላ ከአንዱ ወጣት ጎን ሄዶ ተቀመጠ። የተወሰኑ መጽሐፍት ሲያነቡ የተቀሩት እጥፍጥፍ ብለው ተኝተዋል። ከቤቱ አለቃ ጎን የተቀመጡት ወጣቶች በፍራሹ ላይ ክብ ሰርተው ካርታ እየተጫወቱ ነው።
አለቃ ተብዬው አንዲት ብጣሽ ወረቀት እግሩ ላይ አስደግፎ የሆነ ነገር ይቸከችካል። እየቆየ እስክሪብቶውን አገጩ ላይ አድርጎ ወደ ጣራው ሽቅብ እየተመለከተ ይብሰለሰላል። ኃይሉ በአይኑ ሲታዘባቸው ቆይቶ አማራጭ ስላጣ ባለበት ጥፍጥፍ ብሎ ተኛ። ትርሲትና ገሊላ እቤት እንደገቡ ከተላኩት ደብዳቤዎች መካከል ስም የሌላቸውን ሁለቱም ፖስታዎች ከፈቷቸው። አንደኛው ሲከፍቱት ገነት ለቢኒ እንድትሰጠው ብላ የላከችው $1 ሲሆን ሌላኛው ፖስታ ውስጥ ግን ተለቅ ባለ ወረቀት የተጻፈ ጽሑፍና በሌላ አነስ ያለ ፖስታ ውስጥ ደግሞ የኤቲኤም ካርድ እስከ ሚስጥር ቁጥሩ ተመለከቱ። ሁለቱም ለተወሰነ ደቂቃ አይን ለአይን ተፋጠጡ። ኤቲኤሙን ገልብጠው ስሙን ሲመለከቱት ስዩም መሐሪ ይላል። ወዲያው የተጻፈ ነገር ምን እንደሆነ ለማወቅ አይናቸውን ከወረቀቱ ላይ ሰክተው ማንበብ ጀመሩ። የኔ ሳቂታ፣ የኔ ውብ ልጅ፣ የኔ ገሊላ እንዴት ነሽልኝ? እኔ በጣም ደህና ነኝ አለሜ። ዛሬ ይሄንን መልእክት ስጽፍልሽ የመጨረሻዬ እንደሆነ ጥርጥር የለውም። ለአንድ ቀን ጠረንሽን እያሸተትኩኝ ሳላቅፍሽ እየጓጓሁልሽ ያሰብኩት ሳይሳካ ፈጣሪ ቀኔን ቆጥሮ ሊወስደኝ ቀጠሮ ይዞልኛል። እኔ ውድ ልጅ፣ እናትሽ ነፍሷን ይማረውና በሕይወት እያለች ከኔ የወለደችሽ የበኩር ልጄ ነሽ። እሷ በነበረችበት ጊዜ ስለ አንቺ ደህንነት ትነግረኝ ነበር። ፎቶዎች በፖስታ ቤቱ በኩል ትልክልኝ ነበር። ልጄ፣ እንደ አባት አቅፌ ባላሳድግሽም ምንም እንዳይጎልብሽ የቻልኩትን ሁሉ በእናትሽ በኩል አደርግልሽ ነበር። ገሊላ፣ አሁን ብለሽ አድምጭኝ። የምኖረው ለንደን ውስጥ ነው። ከአንቺ በኋላ የወለድኳቸው 3 ቆንጆዬ ልጆች አሉ። አስተዋውቂያችሁ ቢሆን በጣም እድለኛ ነበር የምሆነው፣ ግን አልሆነም። እነሱ በፎቶና በስም ያውቁሻል። ከዚህ በኋላ መልእክት የሚልኩልሽ እነሱ ናቸው። የሚቸግርሽን ማንኛውንም ነገር በፖስታ ቤቱ በኩል ላኪላቸው። እኔ እንደ አባት ላደርግልሽ የምችለው አንድ ነገር ብቻ ነው። አዲስ አበባ ውስጥ ባለ 2 መኝታ አሪፍ የተንጣለለ ቤት ገዝቼልሻለሁ። አንዳንድ ያላለቁ ነገሮች አሉ። ከትልቋ ልጄ ጋር አብራችሁ ትጨርሱታላችሁ። ለአሁን ግን ትንሿ ፖስታ ውስጥ ያለውን የኤቲኤም ካርድ በፈለግሽው ልክ ጊዜው እስከሚያልቅበት ተጠቀሚበት። ልጅ እያለሽ ለዛሬሽ አስቤ የከፈትኩልሽ ቡክ ነው። የተወሰነ ገንዘብ አኖሬልሻለሁ። አደራ ልጄ፣ ቀነ ገደቡ ሳያልፍ ተጠቀሚበት። መቼም ቢሆን እንደምወድሽ እንዳትረሺ። ከአባትሽ ስዩም መሐሪ። ሁለቱም አይናቸው እንባ አቅርሯል። በዝምታ ውስጥ ብዙ ቆዩ። ገሊላ፣ ልጄ አለኝ እኮ ሰማሹ ትርሲት? እኔ እኮ አባት ልጁን አቅፉ ልጄ ሲል እቀና ነበር። አባቴ ደረት ላይ ሆኜ መተኛት እመኝ ነበር። አባቴን እንዳውቀው እንድስመው ፈልግ ነበር ብላ አለቀሰች። ትርሲት አብራት አነባች። ለምንድን ነው እናቴ አባቴን እንዳየው እንዳቅፋው ያልፈለገችው? ለምንድን ነው ያልወለደኝን ሰው አባቴ ብዬ እንድኖር ያደረገችኝ? እናንተስ ቆይ እናንተስ እህቶች አይደላችሁም? ንገሪኝ ትርሲት ንገሪኝ። ይህን ነገር ታውቂ ነበር? ትርሲት ምላሽ ሳትሰጣት ወለሉ ላይ ወድቃ ማልቀስ ጀመረች። እኔ የማውቀው አማሃ አባቴ እንደሆነ ብቻ ነው። የማስታውሰው እግሩ ስር ወድቄ ማታ ማታ እግሩን እንደማጥበው ብቻ ነው። አልጋ ላይ አቅፎኝ ተኝቶ ኳስ እንደምናይ እንደነበረ ብቻ ነው። ታዲያ ስዩም ማን ነው? ንገሪኝ ትርሲት፣ ስዩም ማን ነው? አላውቅም ገሊ ብላ ስቅስቅ ብላ አለቀሰች። ገሊላም አጠገቧ ሄዳ ተንበርክካ እቅፍ አደረገቻት። ለሰው ልጅ ገንዘብ አይደለም የሚያስፈልገው፣ ዝናና ክብርም አይደለም። ሰው ነው፣ ፍቅር ነው የሚያስፈልገው። አባቴ ከሰጠኝ ቤትና ገንዘብ ይልቅ ለአንድ ቀን አቅፎኝ ልጄ ብሎኝ ቢሆን ኖሮ ምን ያህል እድለኛ ነበርኩኝ። ግን አልሆነም። ዛሬም የማውቀው እናንተን ነው። የኔ እናትም አባትም እህትም እናንተ ብቻ ናችሁ ብላ እቅፍ አድርጋት ተላቀሱ። ወዲያው የቤታቸው በር ተንኳኳ። ሁለቱም ወደ በሩ ተመለከቱ። በድጋሚ ተንኳኳ። ትርሲት እንባዋን እየጠራረገች ልትከፍት ሄደች። ከፍታ ስትመለከት 2 መርማሪ ፖሊሶች
የደንብ ልብሳቸውን እንደለበሱ ቆመዋል። ከአንገቷ ጎንበስ ብላ ሰላም አለቻቸው። ሰላም ወይዘሪት ገሊላ አሏት። እህቷ ነኝ። ምን ነበር? ለጥያቄ ስለምንፈልጋችሁ ወደ ጣቢያ በመሄድ እንድትተባበሩን ነው ብሎ አነስ ያለች ወረቀት ከደረቱ ኪስ አውጥቶ ሰጣት። ተቀብላ የገረፍ ገረፍ ንባብ ካነበበች በኋላ ወደ ገሊላ ዞራ ተመለከተች። ገሊላ እዛው ወለሉ ላይ እንደተቀመጠች ነው። መለስ ብላ እሺ አንዴ ጠብቁኝ ብላ ወደ ውስጥ ገባች። ገሊ ፖሊሶች ናቸው፣ ለጥያቄ ይፈልጉናል፣ ተነሽ እንሂድ ብላ ደግፋ አነሳቻት። ከአልጋው አጠገብ ያለው ነጠላ ጫማ እንድታደርግ አጠገቧ አደረገችላት። ገሊላ ምንም ሳትል ጉንጮቿ ላይ የወረዱትን እንባዎች ጠራርጋ ተያይዘው አብረው ወጡ። ኢንስፔክተር አለም ሰገድ ቢሮ ቁጭ ብሎ በቢሮ ስልክ ወደ ኤፊ ደወለ። ሰላም ወዳጄ። ሰላም ኢንስፔክተር፣ እንደምን አለህ? አለሁ አምላክ ይመስገን። ምን ነው ጠፍተሃል? ከምን ደረሳችሁ አይባልም እንዴ? አዎ ምን ባክህ፣ አንዱን ስትለው አንዱ ምንም አይሞላልህም። ችግር ነው ባክህ፣ ይገባናል። ሁላችንም ሩጫ ላይ ነን። እኛም ስራችንን ያለመታከት እየሰራን ነው። ነገ ግን ቢሮ መጣህ ብናወራ መልካም ነው። እሺ ኢንስፔክተር፣ ከሰዓት በኋላ እመጣለሁ። ትኖራለህ? አዎ ቀኑን ሙሉ አለሁ። በቃ ከምሳ በኋላ ብቅ በል። እሺ ኢንስፔክተር፣ አመሰግናለሁ። ምንም አይደለም፣ መልካም ቀን ይሁንልህ ተባብለው ስልኩ ተዘጋ። ኢንስፔክተር በዘንጥ ወርቅና ጌጣጌጥ መሸጫ መደብር ላይ አጥጋቢ የሚባል ምርመራ አድርገው ተጨባጭ የሆነ ነገር ላይ ለመድረስ ጥቂት ነገሮች ብቻ ነው የቀሩት። አቶ ኃይሉ ይህን ሁሉ ዓመት ሲሰራ የነበረበት ሱቅ ታሽጓል። የሱቁ ሰራተኛ የሆኑት ትዝታና ምህረት ምርመራ እንዲደረግባቸው ታስበው በማረሚያ ቤት ይገኛሉ። ሚኪ ወደ ቤቱ ሄዶ አልጋው ላይ ጋደም ብሎ ይብከነከናል። የመርሃ ግብሩ ዋና አዘጋጆች ነገሩን ቀላል አድርገውበት ቢሄዱም ለሱ ግን ሐሳባቸው አልተዋጠለትም። ቢሆንም አሁንም የቤት ስራውን በእርሱ ላይ ጥለውበት ነው የሄዱት። በሐሳቡ የሳላትን ፎዚያ በገጸ ባህሪ እንዲወክላትና ፎዚያን ሆና የምትተውን ተዋናይ መልምሎ እንዲያመጣ የቤት ስራ ተሰጥቶታል። በእርግጥም ማድረግ የሚችለው ነገር ባይኖረውም ስለ ድርጅቱ የሚያውቅ ሌላ ሶስተኛ ወገን አልፈለገም። ምናልባት ጉዳዩን አሳልፈው ቢያወጡብንስ፣ ውሸታችን በአደባባይ ቢጋለጥስ ሲል አሰበ። የማይወጣው ከባዱ ጥንቅጥ ውስጥ ገባ። በአንድ በኩል ከባለቤቱ መዘጋጋታቸው አስጨንቆታል። የሚያማክረው ሰው ጠፋ። ለማንስ ምን ብሎ ይናገረዋል? ግን የሚላቸው የቅርብ ጓደኞቹ ሳይቀር እንዲህ አይነቱን አስነዋሪ ተግባር እንደምፈጽም ካወቁ በጣም ያዝኑበታል። አገጩ ላይ ያለችውን አነስ ያለች ፂም እየጎተተ ሲብከነከን ሳያስበው እንቅልፍ ይዞት ሄደ። እነ ትርሲት ወረዳ 9 ፖሊስ ጣቢያ ሲደርሱ አንደኛው መርማሪ የዓለም ሰገደን ቢሮ ከፍቶ ገብቶ ሰላምታ ከሰጠው በኋላ እነ ትርሲት መምጣታቸውን ገልጾ እንዲገቡ ፍቃድ ጠየቀው። በሚገባ አስገባቸው አለው። በተባለው መሰረት በሩን ከፍቶ አስገባቸው። ዓለም ሰገድ ከወንበሩ ተነስቶ ተቀበላቸው። ሁለቱም እየፈሩ ወደ ውስጥ ገቡ። እባካችሁ ቁጭ በሉ፣ እናንተን ፍለጋ ቀን ከማታ ስንለፋ ነበር አላቸው፣ ወደ ወንበሩ እያመላከታቸው። እሺ ብለው ወደ ተባሉበት መቀመጫ ሄደው ተቀመጡ። እሺ አመሰግናለሁ መርማሪ ሲለው በድጋሚ ሰላምታ ሰጥቶ ወጣ። እሺ እንዴት ናችሁ? ከጀርባቸው ሆኖ እየተንጎራደደ ዝም አሉት። አውሩ እንጂ በነፃነት ማውራት ትችላላችሁ። ማንም የሚከለክላችሁ ሰው የለም። ደግሞም እኔ ያዘጋጀሁላችሁ የተወሰነ ለምርመራ የሚያግዙን ጥያቄዎች አሉ። ስለዚህ ፈታ ብላችሁ ያለ ፍራቻ ምላሽ እንድትሰጡኝ እፈልጋለሁ። ካልተሳሳትኩኝ ገሊላ ማለት አንቺ ነሽ አላት፣ ጣቱን ወደ እሷ ቀስሮ። አዎ እኔ ነኝ አለችው ለስለስ ባለ ንግግር። መልካም፣ እሷ ገሊላ ከሆነች አንቺ ትርሲት ነሽ ማለት ነው። ጥያቄን ከትርሲት ልጀምርና ባለቤትሽ በአሁኑ ሰዓት የት ነው ያለው? አላውቅም፣ ግን ከጓደኞቹ ጋር እንደዛ ነው ሊሆን የሚችለው። የት ሊሆን እንደሚችል ግን አላውቅም። እቃው ጠፋ ከተባለበት ቀን ባለቤትሽ
የት ነበረ? እናቱ ታመውበት ወደ ክፍለ ሀገር ሄዶ ነበር። ትላንት ነው የተመለሰው። አንቺስ ሰሞኑን ቤት አልነበርሽም። ገሊላን ጨምሮ የሥራ ገበታዋ ላይ አልነበረችም። የት እንደነበራችሁ ማወቅ ይቻላል? ክፍል 15 ይቀጥላል።